ورحمة الله وبركاته. أهلا وسهلا ومرحبا بكم جميعا. يا أوقات كرسي تسنيو برنامج اللي بدقامي تقنين تنال يتفسير درساناتوችን የእውቀት ቅርሶችን እየዳሰስን ነው የምንገኘው። ዛሬ በአላህ ፍቃድ ሌላኛው ታላቅና ብዙዎቻችን የምናውቃቸውን ሙፈሲርና ኪታባቸውን ነው የምናነሳው። ኢብኑ ከሲርን እናነሳለን። ምክንያቱም ኢብኑ ከሲርን ዛሬ የምናነሳበት ምክንያት የኢብኑ ጀሪር አልጠበሪ ያው ተጽዕኖ በተዘዋዋሪም ቢሆን አርፎባቸዋል ከሚባሉ ታላላቅ ዑለማዎች ተርታ ስለሚመደቡ ነው ያነሳነው። ሼኻችንን በድጋሚ እንኳን ደህና መጡ ሼኽ መሐመድ። ባረከላሁ ፊኩም ወህያኩም። ያው አስተውለው እንደሆነ እኛ ይሄ ተሰልሱል ዘመን ይሁን ወይም ደግሞ የጊዜ አመጣጡን በዛ ልክ አይደለም ተፍሲሮችን እያነሳን ያለ ነው። ያን ተርቲብ ጠብቀን አይደለም እንጂ ከብን ከሲር የሚቀድሙ አሉ እነ በጋዊ ሌሎችም እናነሳቸዋለን። እነ ቁርጡቢ የሚቀድማሉ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወዋላህ። ዛሬ ልናነሳ የተዘጋጀንለት የተፍሲር ሊቅ ተመዩዝ አላቸው። ስለዚህ እዚህ መካከል ያሉ ብዙ የተፍሲር ሊቃውንቶችን ዘለን ወደ እሳቸው ተሸጋግረናል። ከኢብኑ ዐጥያ በኋላ ኢብኑ ዐጥያ እንግዲህ 480 ላይ ተወልደው 500 ስንት ላይ እንደዚህ የሞቱ ናቸው። ኢብኑ ከሲር ግን 700 ዓመተ ሂጅራ ላይ የተወለዱ ናቸው። ሙተአኺር ናቸው። ቀርነ ሳቢዕ አኺር ላይ ማለት ነው። ስለዚህ ምን ዑለማء القرن الثامن ነው የሚቆጠሩት። ነገር ግን ዙብደቱ ማ ወصل إليه من تفسير المتقدمين ከእሳቸው በፊት የነበሩ ሰዎችን የተፍሲር ሊቃውንቶችን በማእሱርም በዲራያም በኩል ያሉትን ዙብዳውን አስቀምጠው በመንሀጅን ፈሪድ የተለየ በሆነ መንገድ ያዘጋጁ ስለሆኑ በዙሪያቸው ደግሞ ለየት ያሉ ሊቃውንቶች ነበሩ። ሼኾቻቸው፣ ጓደኞቻቸው፣ ተላሚዞቻቸው ስናይ ደግሞ ይሄ ቀርነ ሳሚን በነገራችን ላይ ትንሽ ሙስሊሞች እንደገና የተነቃቁበት ወቅት ነበርና በጣም ብዙ ስምንተኛው እንደ ሂጅራ አቆጣጠር ብዙ ሙአለፋቶች የወጡበት ዘመን ነው። ብዙ አኢማዎች ጎልተው የታዩበት ዘመን ነው። ከአምስተኛው ቀርን በኋላ ደከም እያለ መጥቶ ነበረ። 7 እና 8 ላይ በጣም አዕላሞች ወጥተዋል። ነዋዊም እዛው ነበሩ። ኢብኑ ተይሚያም በዚህ ዘመን ነበሩ። እንግዲህ ሐጃጅ አልሚዚ ዘሀቢ ያለ ይመጣል። ከዛ የተነሳ ትላልቆቹ መራጅዖች በታሪክም በተፍሲርም በሐዲትም የዚህ ዘመን ስራዎች ናቸው። የሙተቀድሞቹን ኩቱብ ተህዚብ አድርገው ዳግም ኢዓደተ ተርቲብ አድርገው ዒልሙን ኢንዓሽ ያደረጉት ተጅዲድ ያደረጉበት ወቅት ነበር። ኢብኑ ከሲር በዚህ ወቅት ነው የመጡት። አባታቸው ዓሊም ናቸው። ዑመር ኢብኑ ሐፍስ ኢብኑ ከሲር አልቁረሺ አልቡስራዊ አው ዲመሽቂ ከዛሊከ ቡስራ የምትባለው ሶሪያ ውስጥ የምትገኝ ከተማ ናት። በኋላም ዲመሽቅ ላይ የገቡ ስለሆኑ እሳቸውም ዓሊም ነበሩ። እንደውም አባታቸው የኢማሙ ነወዊ ትልሚዝ ናቸው። ዑመር ብን ሐፍስ እስማዒል ብን ዑመር ማለት ነው። እስማዒል ብን ዑመር ናቸው። እስማዒል ራሳቸው የሚፈስሩ እስማዒል ናቸው። አባትየው ዑመር ይባላሉ። ኢማሙ ነወዊ ትልሚዝ ናቸው። ኢማሙ ነወዊ ደግሞ ኢብኑ ሰላህ ትልሚዝ ናቸውና አዕላሞች በነበሩበት ወቅት ነው። ስለዚህ ከአባታቸው ከበይተል ዒልም ነው የወጡት። ቤቱ ራሱ የዒልም ቤት ነው። እሳቸው ደግሞ በብዙ ዑሉም እንደዚሁ የታወቁ ናቸው። ኢብኑ ጀሪር ጋር የሚያመሳስላቸው ብዙ ነገር አላቸው። ኢብኑ ከሲር አንደኛ በሐዲስ ላይ በጣም ዑምቅ አላቸው። ሪጃል ላይ ብዙ ሙአለፋት አልፈዋል። ተክሚል የሚባለው የእሳቸው ነው በብዙ ሙጀለድ። ታሪክ ላይ አልቢዳያ ወኒሃያ የታወቀ ነው። እስካሁን የነበሩት ሊቃውንቶች ቢዳያን ነበር የሚያወሩት፣ ማለት እስካሁን የተከሰተን ነገር። ኢብኑ ከሲር ግን ኒሃያንም ጨመሩበት። ኒሃያ ማለት አኺረ ዘማን የሚከሰቱ ክስተቶችን ነው። ፊተን ወልመላሒም ወአሽራጥ الساعة። ስለዚህ استوعب الزمان ተቅሪበን በሰው እንትን ላይ የሚከሰቱ ነገሮችን ሁሉ እንዳሰው ትንቢትም ጭምር ተካቷል ማለት ነው።
እብኑ ጀሪር እብኑ ከሲር ረሕመቱላሂ ዐለይሂ እብኑ ጀሪር አለቀቀን በነገራችን ላይ የሚለቅም አይደለም ስለ ተፍሲር እያወራን እብኑ ከሲር በሙቃረነት አልአድያን ሌሎች ሃይማኖቶችንም በማጥናት በኩል ሙተመይዝ ነበሩ። ተበዓ ለሼኽ ልእስላም እብኑ ተይሚያ እንደውም የነሳራ ፊረቆች በዲናቸው ላይ እክትላፍ ሲኖርባቸው ለምን እብኑ ከሲርን አንጠይቅም የሚሉበት አጋጣሚ ሁሉ እንደነበረ የሚገርም ነው። ተመኩናቸው ማለት ነው። አይ አንተ መዝሀብ እንዲህ ነው የሚለው አንተ በማያምኑበት ዲን እንኳን ፍሩዑን ጭምር ተድቂቅ አድርገው የማወቅ አቅም ነበራቸው ማለት ነው። እና ፊቅህ ላይ ሻፊዒ መዝሀብ ተከታይ ናቸው ይባላል። ግን ፊቅህ ላይ ብዙ ኢንታጅ አልገጠመኝም። እዚሁ ተፍሲራቸውና ሌሎች ኪታቦቻቸው ላይ ግን የፊቅህን መሳኢሎች ይፈተፍታሉ። በተለይ ተፍሲራቸው ላይ ሻፊዕያ መዝሀብ መይላቸው ጎልቶ ይታያል። በትክክል ለማየት ከፈለግን ማለት ነው። በእርግጥ ፈቂህም ናቸው ማለት ነው። በዚህ አይነት እዚህ ጋር በጣም የሚገርመው አሁን ለእኛም ትምህርት ይሆናል ይመስለኛል። ከኢብኑ ተይሚያ ታላላቅ ተማሪዎች ውስጥ አንዱ ናቸው ኢብኑ ከሲር። እንደሚታወቀው ኢብኑ ተይሚያ መዝሀባቸው ይታወቃል። ኢብኑ ከሲር ደግሞ ሻፊዒይ ናቸው። የመዝሀብ ልዩነት ኖሮ ግን በጋራ ሆነው እንዲህ የላቸውም እኮ የዛን ጊዜ የነበሩ መዝሀብን እንትማ አለ። ከቀርን ራቢዕ ጀምሮ መዝሀብ አላቸው። ሻፊዒ፣ ሐንበሊ፣ ማሊክ ይላሉ። ኢፍታእም ሲያደርጉ መዝሀብን ሙራዓት ያደርጋሉ። ግን ተለቂ ልዕልም ላይ ይሄ ችግር አልነበራቸው። ኢብኑ ተይሚያ እኮ ወደ ዲመሽቅ የመጡት ነዋዊን ለማግኘት ነው። አንዱ ምን ያህል በልጅነት ነው የመጡት። ኢድራካቸው ማሕዱድ ቢሆንም በዛን ጊዜ ዛሀቢ ሻፊዒይ ናቸው። ሚዚ ሻፊዒይ ናቸው። እንደገና ኢብኑ ረጀብ ሐንበሊ ናቸው። ማን ነው ይሄ ابن الوردي صاحب اللامية أحد تلامذة ابن تيمية ናቸው እኮ ፈቂህን ሻፊዒ ናቸው። አክበር ኪታብ ብሎ ሊጠቀስ የሚችል ሐዊል ከቢር እንደገና ሐዊል ከቢርን ነظም ያደረጉ ናቸው በሶስት ሺህ ቤት የፊቅሁን ኪታብ ومع ذلك هو كان من تلامذة ابن تيمية الحنبلي እና አብረው ነው የነበሩት። ማን ነው ዘይለዒና ሐፊظ العراقي እኮ ኪታብ ሲያልፉ አንዱን እያገዘ ነበር የሚያልፉት። ዘይለዒ ነስቡ ራያን ሲጽፉ ሐፊظ ተኽሪጅ ኢሕያእ ዑሉም ዲን ሲጽፉ መሳድር الحديث አብረው ይተጋገዙ ነበር። هذا حنفي وهذا شافعي። ይሄን ያህል المغني عن الأسفار ሲጽፉ ማለት ነው። በኋላም የተኽሪጅ ምንድነው ራፊዒ الكبيرንም አውጥተዋል። البدر المنير ብለው ሲጽፉ ማለት ነው። ፈተዓወኑን ሙሽኪላ አይደለም። ይሄ እክትያራት ፊቅህ ላይ የራሳቸው መዝሀብ ቢኖራቸውም አንዳንድ ጊዜ መዝሀባቸውንም ትተው ሐዲስ ላይ ዑምቅ ስላላቸው በራጂህ ነው ብለው በሚያስቡት ኢፍታእ ቢያደርጉም አንዳንዶቹ 2-3 መዝሀብ ይቀራሉ። ይሄ ከነ ሻፊዒ ነው የተጀመረው። ሻፊዒ ከሙሐመድ ብን ሐሰን አልሸይባኒ ፊቅህ አቢ ሐኒፋን ቀርተዋል። ከማሊክ ሙባሸረተን ፊቅሃቸውን ተምረዋል። ዓዲ መዝሀብ ማለት ግድግዳ ሰዎችን የማያገናኝ ማለት አለ። ይሄ የጃሂሎች አስተሳሰብ ነው የሚሆነው። እንደውም የእውቀት ብልጽግና መገለጫ ነው ከተነሳ ይቀር ማለት ነው። ጥሩ። በዋናነት ከኢብኑ ከሲር ሸኾች ውስጥ ሌሎች ማን አሉ ከኢብኑ ተይሚያ ውጭ? ዋናው ሸኻቸው አቡል ሐጃጅ አልሚዚ ናቸው። አቡል ሐጃጅ አልሚዚ ሻፊዒ መዝሀብ ናቸው። ግን ወደ ሐዲስ ነው ሙሉ ዝንባሌያቸው። ابن تيمية قال በጣም ይዋደዱ ነበር። تحفة الأشراف صحيح تحفة الأشراف في معرفة الأطراف تهذيب الكمال في أسماء الرجال 35 مجلد የሪጃል ኪታብ አላቸው። እና ذهبي ولا تذهيبን ከዛ ነው ያወጡት። ابن حجر تهذيب الكمال ነው ያወጡት። ከማል ደግሞ የሚባል ትልቅ ኪታብ عبد الغني المقدسي ኪታብ አለ። ከዛ ላይ ነው እንደገና የራሳቸው إعادة الترتيب إضافات تنقيحات تهذيبات ኖራቸው። ስለዚህ ብሎ ሐፊዝ ኢብኑ ሐጀር ስለ ተህዚብ አልከማል ሲናገሩ አጣለ ወአጣበ ይላሉ። የሚገርም ሁለት አረፍተ ነገር የምትጥሙናት ግን ረዘም አድርገውታል፣ ግን አሳመሩ ይላሉ። አበጁ። የአቡል ሐጃጅ አልሚዚ ደረሳ ናቸው። አቡል ሐጃጅ አልሚዚ ልጃቸውንም ሰጥተዋቸው ኢብኑ ከሲር ልጆቻቸውን እነ መሐመድን ሌሎችን ከሷ ነው የወለዱት። ኢብኑ አቡል ሐጃጅ አልሚዚ ልጅ ላይ
ኢብኑ ተይሚያ ሲታሰሩ ዲመሽቅ ላይ እየሄዱ እጃቸውን ይዞ ከእስር ቤት ያወጧቸው ነበር ይባላል። አቡል ሐጃጅ እንትን ናቸው፣ መስሙዕ አልቀውል ናቸው፣ መሂብ ናቸው። አንድ ጊዜ ደግሞ ሲያቅታቸው ደርሳቸውን አቁመው ኸልቁ አፍዓል ዒባድ አልቡኻሪ ማቅራት ጀመሩ። ሚዚ ኢንቲሳር ኢብኑ ተይሚያ ረሒመሁላህ። ያን ጊዜ የነበሩ ታላላቅ ሊቃውንቶች እነ ሚርዛ ብርዛሊ እነ ሱብኪ አልከቢር ምን አዕላም ሻፊዕያ ተብለው ይቆጠራሉ። ኢብኑ ተይሚያን ከሚወዱ ሰዎች ናቸው። ድሮል ካሚና ማየት ይቻላል። ኢብኑ ሐጀር ድሮል ካሚና ፊ አዕያን المئة الثامنة የሚለው ላይ ذهبي سألت سيدي ይላሉ። ሱብኪን ማለታቸው ነው። في الشيخ ابن تيمية فقال المملوك يعني نفسه يتحقق كبير قدره وزخارة بحره ይላሉ። አቅማቸው ጠንካራ መሆኑን እውቀታቸው ጥልቅ መሆኑን واتباعه لطرائق السلف وأنه لا يوجد مثله في هذا الزمان بل من أزمان እግረ መንገዱን ወደ ሌላ ወሰደን እንጂ ከኢብኑ ከሲር አወጣን እንጂ ኢብኑ ከሲር ከነዚህ ጋር ነው የኖሩት። አቅራናቸው የሚባሉት እነ ዛሀቢ ናቸው። እንደ ሸኽም ይቆጥሯቸዋል። አብረውም ኢብኑ ተይሚያ ላይ ተገናኝተዋል። ያው እሳቸው ሸኽሲያ ላይ የኢብኑ ተይሚያ ተጽዕኖ ጎልቶ ይታያል። አዎ እዚህ ተፍሲራቸውም ላይ ኢብኑ ተይሚያ ሙቀዲመቱ ተፍሲር ኪታብ አላቸው ዑሉም አልቁርአን ላይ የተናገሩባት። እሺ ያችን ሙቀዲማ እዚህ ኢብኑ ከሲር ተልኺስ አድርገው አስቀምጠዋታል። መግቢያው ላይ ሙቀዲማው ከፍ ያለ ነው። ኢብኑ ከሲር እሱን ተህዚብ አድርገው ለተፍሲራቸው መግቢያ አድርገውታል። የኢብኑ ተይሚያም የተፍሲር ላይ ያለው አቅም ቀላል አይደለም። የራሱን ይቻላል إذا تكلم في كل فن تقول أنه لا يعرف إلا هذا العلم ብለው ተናግረውላቸዋል። ይሄን እንጂ ያውቁም እስከሚባሉ ድረስ ኢብኑ ተይሚያ ላይ حتى ان ابن حجر የተቹት لولا حدة فيه لكان كلمة إجماع ይላሉ። ይገርም ነው። ትንሽ ሲናገር ኃይለኛ ባይሆን ኖሮ እሱ ላይ ሰው አይخالف ነበር ይላሉ። የኡስሉብ ነገር ነው ማለታቸው እንጂ ኢልሙ አያጠያይቅም። ጥሩ። ኢብኑ ከሲር ወደ ተፍሲራቸው ዝርዝር ከመግባታችን በፊት ሌሎች የጻፏቸው ኪታቦች አሏቸው? አዎ በታሪክ ላይ አልቢዳያ ወኒሃያን ጠቅሰናል። እሱ ሰፊ በቃ ኢንሳይክሎፒዲያ ማለት ነው። በሪጃል ላይ ተሕሲል ነው እንደዚህ የሚባል ኪታብ አላቸው። ልክ እንደ አቡል ሐጃጅ አልሚዚ የሙተቀድሞችን አቋል ዒለልና ሪጃል ላይ የተናገሩበትና አስቀምጠዋል። ሙስጠለህ ላይ اختصار علوم الحديث ابن علوم الحديث ابن الصلاح ኪታብ ተልኺስ አድርገው ተዓቁባትም አላቸው። እዛ ላይ ኢብኑ ሰላህ ላይ ተጨማሪ ነገር ያደርጋሉ፣ ነቅድም ነገር ያደርጋሉ። ያው ተመኩናቸውን የሚያሳይ ነው። الشيخ أحمد محمد شاكر حققዋታል ልጅን الباعث الحثيث في اختصار علوم الحديث ብለው እንደ ሸርህ አድርገውታል። በሁሉም በተለያየ መጃላት ነው ኢብኑ ከሲር ተአሊፍ ያደረጉት። ደግሞ ተአሊፋቸው ትላልቅ ነው። ይሄ ሲራ አላቸው። ሲራው ግን ከእንትኑ ነው የወጣው ከአልቢዳያ ወኒሃያ ለብቻ አውጥተውት ሲረቱ ነበዊያ ለኢብኑ ከሲር አሉ። ቀሷስ አልአንቢያም ከአልቢዳያ ወኒሃያ ውስጥ ነው የወጣው። አንዱም ባብ ራሱን የቻለ ሌላ ኪታብ ብለው አላለፉም እሳቸው። ሲራ ሌላ አጠር ያለች ነገር አለቻቸው። ይሄ ዋናው ትልቁ ከዛ የወጣ ነው። ጥሩ። ስለዚህ አሁን በቀጥታ ወደ ተፍሲራቸው እንግባ። ተፍሲር አልቁርአን አልዓዚም የሚለው ፊት ለፊታችን የምናየው ይዘቱ እንዴት ነው፣ አቀራረቡ እንዴት ነው የሚለውን ከስሙ ስንነሳ ሰጅዕም ምንም አልጠበቁም። ቁርአንን አላህ የጠራበትን ስም ነው የተጠቀሙት። ወለቀድ አተይናከ ሰብዐ ሚነ አልመሳኒ ወልቁርአን አልዓዚም ይላል አይደለም። ተፍሲር አልቁርአን አልዓዚም አሉ። ቁርአን ከሪም ተብሎም ተወስፏል። እነሆ ለቁርአኑን ከሪም። ይህንን ስም መጠቀማቸው ራሱ አንድ ማዕና ያለው መስሎ ይታየኛል። ተፍሲራቸው ላይ መንሀጃቸውን አስቀምጠዋል። ከመንሀጁ በፊት መጀመሪያ አያውን ይጽፋሉ። መጅሙዓት አያት ነው የሚጽፉት። ማዕናቸው ሙተራቢጥ የሆነ አያ ተፍሲር አልቁርአን ቢልቁርአን ማለት ነው። ያንን ያስቀድማሉ ማለት እንችላለን። ወደዛ አዎ እሱን ነው የሚያስቀድሙት። ግን ሲጽፉ ምንድነው ለምሳሌ አንድ ሱራ ይጀምራሉ አይደለም፣ 4 አያት 5 አያ መርጠው እነሱን ይፈስራሉ። ቀጥሎ ወደ ሌላ መጅሙዓ ይሄዳሉ እንጂ አንድ ባንድ አይደለም የሚሄዱት። ያን የሚያደርጉት ደግሞ ተያያዥ የሆኑ አያዎችን ማዕናቸው ወይም ቂሳቸው አንድ የሆነውን አንድ አካባቢ ላይ ይጽፋሉ ማለት ነው። ይሄን ያደርጉና
ሙጅመል የሆነ ማዕናውን ያስቀምጣሉ። የቁሉ ተዓላ ፊ ሃዚሂል አየቲ ከዛ ብለው ያስቀምጣሉ። ከዛ እዛ መካከል እዚች አያት ጋር የሚገናኙ አያዎችን ይደረድራሉ። አይሰለቹም፣ ይደጋግማሉ። አንድ ቦታ ላይ ያደረጉት ነው። ስለዚህ ተፍሲር አያት بالአያት አለ። ከዛ ቀጥሎ ሐዲስ ያመጣሉ። ሐዲስ ሲያመጡ ዝም ብለው እንደ ረዋ ፉላን عن فلان ብለው አያመጡም። ረዋ البخاري عن ابي هريره አይደለም የሚሉት። قال البخاري رحمه الله ይሉና ከነሰነዱ ያመጣሉ። ለምን ይሄን ያደርጋሉ ብሎ የሚሰለቸው ሰው አለ። ያው ለሳቸው ተራ የሚያደክም ነገር አይደለም ማለት ነው። ዘና ብለው ነው የሚጽፉት። እሱን ከነሰነዱ ያመጣሉ። አታር ላይ ብዙ ሰነድ አያመጡም። የኢብኑ አባስን እንደ ኢብኑ ጀሪር አታር ላይ ሰነድ አያመጡም። ዝም ብሎ ቀውሉን ብቻ ያመጣሉ። ከዚያ ነቅድ የሚያደርጉት ነገር ካላቸው በደንብ ነው ነቅድ የሚያደርጉት። እንዲህ ብሏል ገሌ ደሊል ማስረጃ ብሎ ያለው ለዚህ ነው፣ ይሄ ግን ትክክል አይደለም፣ ለዚህ ብሎ ቁጭ አድርገው ነው የሚሄዱት። ዒባራቸው ለጢፍ ነው። እኔ እዚህ ላይ ትንሽ ቆም ማለት እፈልጋለሁ። አንዳንድ ዑለማዎች አቅዋሎችን ነቅድ ማድረግ ሳያንሳቸው ዒባራቸው ለጢፍ ስለሆነ ሁሉም ሰው ይቀበላቸዋል። መጥፈል ዒባራ ያስፈልጋል ማለት ያለባቸውም ብለዋል። አሁን ነወይም እንደዛ ናቸው። ተለሳለሰ አገላለጽ ነው በሂዳ የሚገልጹ ሰዎች ሀሳቡ ጥሩ ቢሆን እንኳን ሰውን ያስበረክካሉ። ትክክል አይደለም። ያው እንግዲህ ሰው ተፈጥሮ ተሰጥቶ የራሱ ሸخصያ አثر አለው። ምን خلقበት ባህሪ ያለን አይደል? አቋማችንም ጋራ እሱ ይንጸባረቃል። የሆነ ሂዳው ዑንፉ ማለት ነው። ኢብኑ ከሲር ለጢፍ በሆነ ዒባራ ይገልጣሉ። ነወዊ ለምሳሌ አቋሎችን ያነሱና والمختار كذا ነው የሚሉት። هذا قول باطل አይሉም። የተሻለው ግን ይሄ ነው። وهذا هو المذهب ሊሉ ይችላሉ፣ المختار ሊሉ ይችላሉ። የሚረጅሑበትን እንደሚሰንፉበት ፈን ያደርጋሉ። ይሄ ኢብኑ ከሲር ላይ ጎልቶ የሚታይ ነገር ነው። እስራኤልያት ላይ ያላቸው መውቂፍ ጠንካራ ነው። ግን እስራኤልያትን አያነሱም ማለት አይደለም። ልክ አንዳንዱ እስራኤልያትን ኢጅማል ወተፍሲለን አለማንሳት ይመርጣል። እሳቸው ግን በተለይ ሱረቱል ካህፍ ተፍሲር ላይ የአስሓቡል ካህፍን ቁጥር ላይ ሲያነሳ ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም ወየቁሉነ ኸምሰቱ ሳዲሱሁም ከልቡሁም ወየቁሉነ ሰብዐቱ ወሳሚኑሁም ከልቡሁም ቁል ረቢ አዕለሙ ቢዒደትህም ማ ያዕለሙሁም ኢላ ቀሊል። ሶስት ሒካያ ያደረገና ተርጂሕ ሳያደርግ አለፈ። ሶስት ናቸው፣ አራተኛው ውሻው ነው። አራት ናቸው፣ አምስት ናቸው፣ ስድስተኛው እንደዚህ ይልና አላህ እንጂ የሚያውቃቸው የለም ይላል። እየተናገረ ያለው አላህ ነው። ይሄ ነው ግን አላለም። ይሄንን እዚህ ቆመ ብለው ሶስት ይከፈላል ይላሉ እስራኤልያት። አንደኛው ማ ዐሊምና ቡጥላነሁ ቢማ ዒንደና እስራኤልያት ሆኖ ሲያበቃ ቁርአን ተፍኒድ ያደረገው ባጢል ነው፣ ይሄ ጭራሽም አይወራም ይላሉ። ሁለተኛው ማ ይዋፊቁ ሸርዐና ከኛ ጋር የማይገጥም ነው ይላሉ። የሚገጥም ይሉና ይሄም አያስፈልገንም ነስተግኒ ቢማ ዒንደና ዐማ ዒንደሁም ይላሉ። ሶስተኛው ማ ላ ይዋፊቅ ወላ ዩኻሊፍ ይላሉ። ትርፍ ተጨማሪ ነገር ስለሆነ ወጋሊብሁ ሚማ ላ ዩሕታጁ ኢለይህ አብዛኛው የማያስፈልግ ነው። ለምሳሌ እስሙ ከልቢ አስሓቢል ካህፍ ምን ነበር ስሙ? الشجرة التي أكل منها آدم هل هي تين أو ምንድነው ስንዴናት ምናምን ብሎ አቋላል። ኢብኑ ጀሪርም ይሄንን ሱረቱ በቀራ ተፍሲር ላይ ያብጠለጥሉታል። መድከም አያስፈልግም። لا فائدة تعود على المكلف من علمه ولا ضرر يلحقه من جهله አውቀኑ የሚጠቅመን ነገር የለም፣ ሳናውቀው ቀርተን የሚጎዳን ነገር የለም፣ አያስፈልግም የሚል ይናገራሉ። ይሄ ነው መርሃቸው። እስራኤልያት ላይ ሙቀዲማውም ላይ ጠቅሰዋል። ውስጥ እዚህ ሱረቱል ካህፍ ተፍሲር ላይ ይጠቅሳሉ። እስራኤልያት ጋር ያላቸው ተዓሙል ይሄ ነው። አንዳንድ ቦታ ግን እስራኤልያቱን እንዳለ ያወርዱትና ኢንካር ሲያደርጉ ዒባራቸው ለጢፍ ነው፣ ቀሊል ነው ብያቸው የለ ወፊህ ነካራ ካሉ እንዳልተቀበሉት ነው የምታውቀው። هذا قول باطل اسرائيلي ما ضال አወፍሩትም ወፊህ ነካራ
ካሉ ጨረሱ። ወይ ደግሞ هذا من الإسرائيليات التي لا تقبل እንደዚህ አንድ ቃል ለቃል ነው። ስለዚህ ብዙ ሰው እብነ ከሲር ሞልቶታል እንደ እስራኤልያት ይላል። መንሃጃቸውን ያልተገነዘበ ሰው ሊሆን ይችላል። እሳቸው የሚያወሩት አውቀነዋል ግን መሰረት የለውም ብሎ ለማስጨበጥ ነው። ይሄ የሙተቀድሞች መስለክ ውስጥ አለ። አንድ ኪታብ ላይ ሳነብ ኢብኑ ማጃህ ለምንድን ነው ضعيف ያበዙት የሚለውን ያነሳና አይ በዛን ጊዜ በሀገራቸው ማወራ النهر አካባቢ ላይ ፊቅህ ሻፊዕያ በጣም እንተሻሩ ነው ነበር። ፉቃሃዎቹ ሐዲስ ላይ እዕትና ስላልነበራቸው የሰሙትን ነገር ቃል ረሱላህ እያሉ ይጽፉ ነበር። ይሄ የምታወሩት ሐዲስ ሰነዱ ይሄ ነው ብሎ ለማሳየት ፈልገው ነው። ብዙ ህጅማም አትሆኑበት ضعيف ነው የሚለው ሐዲስን ከነሰነዱ ማስቀመጥ በቂ ነበር። በዛን ጊዜ ሰው ዑለማዎቹ ይተዋወቃሉ ያውቋቸዋልና ለዛ ነው ይላሉ። ኢብኑ ከሲርም ራሳቸው ዑለማዎቻችን ብዙ ሳይሆችን ሐፍዘዋል ወአላፈ من الضعاف ይላሉ ለመለየት ስለሚባል። ስለዚህ የእሳቸው መንሃጅ አንዱ ይሄ ነው ማለት ነው። ሌላው ሐዲሶችን ሲዘረዝሩ ሲጠቅሱ ትንሽ የሚገርመው ከቡኻሪና ሙስሊም ይልቅ ሙስነድን ያስቀድማሉ። ሁሉ ከኢማሙ አህመድ ሪዋያ ነው የሚጀምሩት። ምንድን ነው ይሄ ሚስጥሩ? ይሄ ሚስጥሩ ሁለት ነገር መጥቀስ እንችላለን። አንደኛው እሳቸው ሙስነድ ጋር ያላቸው ትስስር በጣም ብርቱ ነው። ሙስነድም ሙሉን ሐፍዘውታል ነው የሚባለው። ኩቱበ ሲታን ሐፍዘሃል ወይ ተብለው ተጠየቁ። ሐፍዣለሁም አልሐፈዝኩም አሉ። ምን ማለት ነው ሲሏቸው ሙስነድን ሐፍዣለሁ፣ ኩቱበ ሲታ ደግሞ አብዛኛው ሐዲስ ወደ ሙስነድ ይመለሳል። እውነትም እንደዛው ነው። አሁን ቡኻሪ ብናየው ምንድነው ثلاثه ارباعه من المسند ማለት በሚያስችል ደረጃ ሙስነድ ውስጥ አለ። በርግጥ በطريق الامام احمد ላይ ሆነ ይችላል እሳቸው ያወሩት عن طريق قتيبة عن طريق ابي بكر بن ابي شيبه እንደዚህ አውርተውት ግን ሐዲስ ሙስነድ ውስጥ አለ። ኢብኑ ከሲር ሙስነድን ስለሐፈዙ የሚመጣላቸው እሱ ነው። እንደዛ እንዳንል ግን ሁለተኛው ምክንያት ደግሞ ያው ቡኻሪና ሙስሊምን በኋላ ይጠቅሳሉ። قال الامام احمد حدثنا فلان عن فلان عن فلان ይሉና ሐዲሱን ካወረዱ በኋላ አخرجاه ይላሉ። ልክ ነው። እሱማ ይዘሏቸው የሚያስቀድማሉ ነው እንጂ አخرجاه ይላሉ። ያው የሼኽየውን አስቀድመው ደረሶቹን አስከተሉ ማለት ነው። አስላህ አላሁ አለ። ሌላው በጣም ለሐዲስ የሰጡት ትኩረትን የሚያሳይ አንድ ባሂስ ነበረ። ስሙን ረስቼዋለሁ። ታትሟል በባህስ ዶክተራ ይመስለኛል። የኢብኑ ከሲርን ተፍሲር ላይ ነው ጥናት ያደረገው። ሐዲሶችን ለብቻ መሳድር ኢብኑ ከሲር ነው የተጠቀመው። መሳድር اللغوية الحديثية እና አብዛኛው ሲታይ ከثلثي كتاب ابن كثير يعني مراجعه حديث ሆኖ ተገኘ። ሁለት ሶስተኛ የሚሆነው ሐዲስ ነው። ለሐዲስ የሰጡት ቦታ በጣም ይሄ ኢብኑ ከሲር ቀናዓቸው ነው። ሙቀዲማቸው ላይ እንዳስቀመጡት فإن قيل ما أحسن طرق التفسير ቢባል ይሉና ያው ከኢብኑ ተይሚያ ሙቀዲማ ላይ የተወሰደ ሐሳብ ቢሆንም ከየትኛው ነው ብሎ ይጠይቁና አይ أحسن طرق التفسير أن يفسر القرآن بالقرآن ይላሉ። ቁርአን በቁርአን መፈሰር ነው። فما أجمل منه في آية فقد فصل في أخرى አንድ ቦታ ተጠቅልሎ የተናገረ ሌላ ቦታ ተንትኗል። ይሄን ተግባራዊ አድርገውታል ኢብኑ ከሲር። ምክንያቱም አያን በአያ ነው የሚፈስሩት። የራሳቸው ዒባራ አነስ ያለች ናት። ከዛ ቀጥሎ ተፍሲር ቁርአን በሱና ነው የሚሉትና ይሄንን እንደገና ተግባራዊ ያደረጉት አሳዩ። የነ ኢብኑ ጀሪር መስለክም ቢሆንም ኢብኑ ጀሪር በራሱ ነው ቀጥታ የሚያወራው ቢሰነዲህ በአህመድም መጣ በማሊክም መጣ በሌላም መጣ በሰነዲህ ነው። ኢብኑ ከሲር ግን ከኩቱቦቹ ነው ነቅል የሚያደርጉት። ሐዝ ሙተአኺር ስለሆኑ ሐዝ ያደርጋሉ። ሰነድም የሚነቅሉት ከሙአሊፉ ጀምሮ እስከ ረሱል ያለውን ነው እንጂ በይነሁ ወበይነ ረሱል ወበይነ ሙአሊፍ ያለውን አይጠቅሱም። ይሄንን ሐዲሶችን በደንብ ሐሽድ በማድረግ ለዛውም ሐዲሶችን ደግሞ እንቲቃ በማድረግ አንዳንዶቹ የተፍሲር ክታቦችን መርጅዕ ያደረጓቸውም አንድ ቁጥር ኢብኑ ጀሪር ነው። ቀጥሎ ኢብኑ መርዱያ ይደጋግማሉ። ኢብኑ መርዱያ ምን ተፋሲር القديمه ስለሆነ ኢብኑ አቢ ሐቲምን ይጠቅሳሉ። እሳቸውም ተፍሲር አላቸው። ተፋሲር القديمه ነው። ሩበማ ጊዜ ካገኘን የምናያቸው ይሆናሉ።
ጠፍቷል ተብሎ የነበረና አሁን የተወሰነ አካሉ የተገኘ ተፍሲር ነው። እነዚህን ይጠቅሱና ከአያው ጋር የተያያዙ ሐዲሶች ከዛ ውጪ ከመሳድር الحديث ከማንኛውም ከኩቱብ ሲታም ሆነ ከመሳኒዶቹም ከማዓጂሞቹም ያመጣሉ። ተፍሲር ሐዲስን ካጠቃለሉ በኋላ ነው። የሐዲሱን ደረጃም ብዙ ጊዜ ይናገራሉ። በደንብ ካላመኑበት ነካራ እንዳለ ገሪብ ይላሉ፣ ሙንከር ይላሉ፣ ታሊቅ ያደርጋሉ። ከዛ ነው እንግዲህ ወደ አቅዋለ ሰለፍ ይሄዳሉ። እክቲያራቸውንም ቁጭ ያደርጋሉ። አንጻራዊ ያው ከሌሎች ተፍሲሮች አኳያ ትንሽ ያው ተፍሲር ቢልማእሱር ከሚባሉት ውስጥ ማለት ነው ጥሩ ኺድማ ካገኙ ተፋሲሮች ውስጥ ኢብኑ ከሲር ነው ማለት እንችላለን። ሙኽተሰራቶች ብዙ ተፍሲር ቢልማእሱር ውስጥ ሊመደብ ይቻላል። ማእሱር ብቻ ግን አይደለም። ልክ ነው። ፊቅህ በጣም ንቃሽ ያደርጋሉ። ኢብኑ ከሲር ዝም ብለው አያልፉም። አንዳንድ መስአላ ለምሳሌ ሱረቱል ማኢዳ ለብነት ሊያል ይሄ ዘባኢኡ ሐል ኪታብ ላይ ያወረዱትን ማየት ይቻላል። ፊቅህንም ንቃሽ ያደርጋሉ። ሉጋ ናዲረማ እንደ ኢብኑ ጀሪር ኢህቲማም አይሆኑም። አልፎ አልፎ የናሁ መስአላ ግድ ሲሆን ያመጣሉ። ሸዋሂድም ያመጣሉ። ሽዕርና ምናምኖችን ያመጣሉ። ወደ ተፍሲር ቢልማእሱር ቢሰነፍ ይሻላል። ስዩጢ ረሕመቱላሂ ዐለይሂ ስለዚህ ተፍሲር አንስተው ለም ዩሰነፍ ዐላ ነመጢሂ ሚስሉሁ ነው የሚሉት። በሱ አይነት ይለማል ጻፍ ይላል። ራሳቸው ራሱ ተፍሲር አላቸው። ብዙ ተፍሲር ያላቸው አንድ ብቻ አይደለም። በጣም ጥሩ ኸይር። ሙኽተሰራቶቹ ወይም አሉ ብዙ ኢብኑ ከሲር አጠር ተደርገው የተዘጋጁ። ኢብኑ ከሲር በደንብ እንትሻር እንዲሆን ካደረጉት ነገሮች የአጻጻፍ ይዘቱ እንዳለ ሆኖ ለማንም ሰው ቀላል ነው። የሙስጠላሓት ውስጥ ስለማይገቡ አንዳንዶቹ ተፍሲሮች ለሙተኸስስ እንጂ የማይሆኑ አሉ። መንጢቅ ላይ፣ በላጋ ላይ፣ ናሕው ላይ፣ ፊቅህም ላይ፣ ኡሱል ፊቅህም ላይ አቅም ኑሮህ ስትመጣ ትጠቀማለህ። አለዛ ከዳር ይገፋሉ። ኢብኑ ከሲር ግን ዓሚ የሆነም ሰው አረበኛውን መረዳት ከቻለ ሊረዳው የሚችል ስለሆነ አሰርና አያትንም ስላስተሳሰሩ አላህ እንግዲህ ኢኽላሱም ኖሯቸው ይሆናል ረዋጅ ሰፊ ስርጭት ሰጥቶታል። ኢብኑ ከሲር ተፍሲር ሁሉም ጠዋኢፍ ይጠቀመዋል። ሐታ የራእይ ልዩነት ያላቸውም ኢብኑ ከሲርን አንጠቀምም የሚሉ የሉም። ሁሉም የኔ ነው ይላቸዋል። ሁሉም የኔ ነው ይላቸዋል። ይሄ እንግዲህ ኢኽላሱሁ ወለጥፍ ዒባረቲ ለሁ ደውር ይመስለኛል። ከዛ በኋላ አሁን ይሄ ሰነዱ ምኑ ስላለ ሙተአኺሮች ኢብኑ ከሲር ሙተናወል العوام እንዲሆን የበለጠ ከዚህ ጋር ሐደሰና ተጀሩድ እንዲሆን በሚል ሐዲሶቹን ከሰነድ እየጀረዱ የጻፉ አሉ። እንደ ሼክ አሕመድ መሐመድ ሻኪር ዑምደቱ ተፍሲር عن الحافظ ابن كثير ብለው ጽፈዋል። በርግጥ የኢብኑ ከሲርን ብቻ ተልኺስ አድርገው አልቆሙ። ሸኽስያ ቀውያ ስላላቸው የራሳቸው የሚጨምሯቸው ኢዳፋትና አስተያየቶች አሉ። ተጅሪድ አድርገውታል ማለት ይቻላል። ሌላ ሙሐመድ ነሲብ الرفاعي የሚባል አንድ የሻም ዓሊም እንደዚሁ ተልኺስ አድርጎታል ኢብኑ ከሲርን። ሌላም ማስታውሰው ሙባረክ ፉሪ المصباح المنير في اختصار تفسير ابن كثير بلو في حجم مجلد كبير أرجو في متناول العموم الناس እንዲሆን ቀለል ባለ መልኩ ሰው እንዲጠቀም በጣም ነው ጥሩ ተደርጎ የተሰራው። ሳቡኒ ሙሐመድ ዓሊ ሳቡኒ ረሂመሁላህ ዐለይሂ እሳቸውም ኢብኑ ከሲርን اختصار አድርገዋል። ብዙ አይደለም ያሳጠሩት ግን ኢብኑ ከሲር 4 ሙጀለድ ነበር፣ የእሳቸው 3 ሙጀለድ ነው። ምናልባት አሳኒዱን ጥለውት ነው የሚሆነው። ያው እንግዲህ እነዚህ اختصارات ላይ ከዛ በኋላ የመጡ ሰዎች የራሳቸው የሆነ አንዳንድ ሂሶች ይኖራቸዋል። የሰው ስራ ነው። عموما ለኢብኑ ከሲር የተሰጠውን ትኩረት ነው የሚያሳየው። ገባዋልም ደግሞ ቁርአንን ለአቅሏል ለብዙ ሰው ለዓዋም الناس ያው የኸዋስ استغناء የሚሆንበት ባይሆንም አርሐም ኸይር እዚህ ጋር እናቆማለን ኢንሻአላህ። ያው እንግዲህ ብዙ ማለት ይቻላል። ትንሽ ጥቆማ ከተሰጠ በቂ ይሆናል። ሌሎች ተፋሲሮችንም እናነሳለን። ይዘለልናቸው አሉ እነ በገዊ ኢብኑ አልዓረቢ ቁርጡቢና ሌሎችም አሉ። ከኢብኑ ከሲር ቀደም ያሉትን
በቀጣይ ክፍሎች እናነሳለን ኢንሻአላህ። ኢንሻአላህ። ሽክራን ሸኸና። ውድ ተመልካቾቻችን የዛሬው ፕሮግራማችን የእውቀት ቅርስ የተሰኘው ፕሮግራማችን በዚሁ ይጠናቀቃል። ወሰላሙ አለይኩም ወራህመቱላህ